ማና አንተ ሸክላው ሰሪው አንደኛውን ለበጎ አንደኛውን ለመልካም ለመጥፎ መስራት አይችልም ወይ? በቃ ሸክላ ሰሪ እንደፈለገው መስራት ይችላል። ስለዚህ በፈርዖንና በሙሴ ላይ ካስታወስክ ጳውሎስ ያስተማረውና የተነተነው ምንድነው? ፈርዖንን የፈጠርኩት ለዚህ ምክንያት ነው። በቃ ፈርዖንን የፈጠርኩት ለዚህ ምክንያት ነው። ምንም ነገር ማድረግ አይችልም። ልቡን ያደነደንኩት እኔ ነኝ። he was predestined to be evil. okay, ፈርዖን was predestined to be evil. God is doing this ለምን ካልክ I think quantum physics ትንሽ ብንረዳ ወደ ሳይንሱ ዓለም ብንገባ more understanding ይኖረናል። አሁን ታዲያ እዚህ ላይ የማቴዎስ 28 ታላቁ ተልእኮ ታዲያ ምንድን ነው ጥቅሙ? አንዴ የተወሰነ ከሆነ ነው የተወሰኑትን ሰዎች ነው የምናነቃው በምስክርነት። of course ቢቻል እኮ የተመረጠ እንዴ of course ምን መሰለህ by the way this is the thing እኛ በ3 dimensional space ነው ያለነው። ኦኬ ይሄ ደግሞ ከ4 እና ከ5 dimension በላይ ያለ ትምህርት ነው በ3 dimension ያቀረበልን። በመንፈስ ነው የምንረዳው። እኔ በመንፈስ እረዳለሁ፣ ተረድቼዋለሁ፣ አንደርስታንድ አድርጌዋለሁ። በቃ ያን ነገር አንተ ስትመረጥና የእግዚአብሔርን ቃል ሞር በምታነብበትና when you understand የእግዚአብሔርን እንዳልኩ የ3 dimension እና when you understand up to 11 dimension ያለበትን ስትረዳ አንደርስታንድ ታደርጋለህ። በቀላሉ ዲፋይን አድርግልህ። አሁን ብዙ ጊዜ ሰዎች ግራ የሚገባቸው የእግዚአብሔርን sovereignty ስለማያውቁ ነው። you understand ፓስተር ሶፋንስ እኔ ከዚህ ከሙስሊሞች ጋር እንትን ዲቤት እያደረግን ነበርና ከአንድ ሳምንት በፊት በጣም ስለ ክርስቶስ ኢየሱስ በስጋ መገለጡ በጣም ነው ግራ የገባቸው። በጣም ስተምብሊንግ ብላክ ሆኖባቸዋል። እና አንድ ጥያቄ የጠየቅኳቸው ነው። ይህን ጥያቄ የእናንተ የምታመልኩት አላህ ሶቨርን ነው ወይ? ሶቨርኒቲውን እዚህ ሶቨርን አልኳቸው። የፈለገውን ነገር ማድረግ የፈለገውን መሆን ይችላል ወይ አልኳቸው። አይችልም አሉ። አይችልም ካላችሁ ሂዝ ሊሚትድ። እግዚአብሔር አይደለም ሊሚትድ ነው። ይችላል ካሉ ደግሞ ታዲያ ለምን ነው ሰው ሆኖ መምጣት የማይችለው? ዶሮ መሆን ይችላል ከፈለገ። ይችላል ካሉ እንግዲህ ኢየሱስን ለመቀበል አለባቸው አይደል እንዴ? ይችላል እግዚአብሔር አብ እግዚአብሔር የፈለገው መሆን የፈለገው ማድረግ ይችላል ካሉ ኢየሱስ ክርስቶስ ነው መምጣቱ በስጋ መገለጡ ለነሱ ግራ መጋባት የለበትም። ስለዚህ ምን አሉ መሰለ ይችላል ግን ይህን አይሆንም ብለው ይችላል የፈለገው ማድረግ ነገር ግን እንደዚህ ዝቅ ያለ ነገር ግን ደግሞ አይሆንም አይችልም አሉ። ይችላልም አይችልም አሉ። ተመልከት እንግዲህ የሰው እንትን ይሄ ምንድነው? በቃ አልተጠሩም፣ እነዚህ አልተመረጡም፣ አይገባቸውም። በቃ እነዚህ የተፈጠሩት በቃ ለጥፋት ነው የተፈጠረው። አንድ ሰው እንደዚህ ክሊር የሆነ ነገር መመለስ ካቃተው ለጥፋት ነው የተፈጠረው። ጊዜም ዌስት አላደርግም። አባረርኳቸው። ሂዱ እናንተ የተጠራችሁ እናንተ already condemned ናችሁ ያልኳቸው በቃሉ እናንተ በቃ already ተፈርዶባችኋል ብዬ አባረርኳቸው ማለት ነው። ስለዚህ እኔ ለምንድን ነው በዚህ ኮንፊደንት ሆንኩት? አንደኛ ቃሉ ክሊር ነው። ሁለተኛ ባደወይ ቃሉ ብቻ ሳይሆን ሶፋንያስ ቃሉ ብቻ ሳይሆን ሌላ አይዲዮሎጂ እንትን ነው ከዚህ ውጭ ሌላ ከዚህ ውጭ ከፕሪደስቲኔሽን ውጭ ሊሆን አይችልም። ቁጭ ብለ እንደ አይዲዮሎጂ እንደ ምንድነው እንደ ፈላሰፊ ቁጭ ብለ ብታብሰለስለው ጊዜ ወስደ ብታብሰለስለው የሆነ ቦታ ላይ ይቃረናል። ኢንኮምፕሊት ነው የሚሆነው፣ ኢንአኩሬት ነው የሚሆነው። the only thing makes sense የሚያደርገው እግዚአብሔር if he is sovereign ማለት ይኸውልህ sovereign ማለት he is the creator and the sustainer of everything የሁሉም ፈጣሪ የሁሉም አድራጊ እሱ ነው። መጥፎንም ሁሉንም መፍጠር አለበት፣ መልካሙንም መጥፎንም ሁሉንም he is in charge። ስለዚህ ምክንያቱም መሬትን ሲፈጥር ለራሱ ክብር ነው የፈጠረው አይደል? አዳምንም ሲፈጥረው ለራሱ ክብር ነው የፈጠረው። ኤቭሪቲንግ እግዚአብሔር የሚያደርገው ለራሱ ነው። ስለዚህ እኔ አንድ ሰው እንደዛ ከሆነ
አንተ እንደዚህ በጣም በኮንፊደንስ መዳንን ከተናገርክ መቼም የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 12 አካባቢ ያለውን ቃል ታስታውሰዋለህ አንብበውና ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ያለ ፖል ነው አይደል? ለፊልጵስዩስ ሰዎች ይናገራል። ሰው የራሱን መዳን ታዲያ እንዴት ነው የሚፈጽመው? አንዴ ከዳነ ያው በጸጋ ድኖ ከሆነ ለምንድን ነው የራሱን መዳን ታዲያ የሚፈጽመው? ምንድን ነው ያነበብክልኝ? ፊልጵስዩስ 2 ላይ 2:12 ላይ ነው የራሳችሁን መዳን ፈጽሙ የሚለው ፓርት ላይ ወደዛ የራሳችሁን ምን ማለት ፈልገው ነው? የራሳችሁን ድነት ፈጽሙ ሲል አውዱ ምንድነው? ኮንቴክስቱ ምንድነው? ከመዳን ጋር ነው። አሁን እንግዲህ ይሄንን ነገር የምታነሳው ከመዳን ጋር በተያያዘ ነው የሚናገረው። ስለዚህ እዚህ ላይ ሰው የራሱን መዳን መፈጸም አለበት። ከዛ በተረፈ ደግሞ የገላትያ መጽሐፍ ምዕራፍ 5 ቁጥር 21 አካባቢ እነዚህ ነገር የሚያደርጉ ሰዎች የእግዚአብሔርን መንግስት አይወርሱም ብሎ በቀጥታ ተናግረዋል። ስለዚህ እነዚህ ሁለቱን አስታርቅና ንገረኝ። This is the problem with Christianity ወይም ደግሞ with theology አይደል እንዴ? If you're gonna go ከአንድ ቦታ ወደ አንድ ቦታ ስትሄድ ከአውዱ የሆነ ጥቅስ አውጥተህ የሚል ነገር አለ አይደል እንዴ? ለምሳሌ አሁን መዳን ያመኑ ይድናሉ ይላል አይደል እንዴ? በክርስቶስ ኢየሱስ ያመነ የዘላለም ሕይወት ያገኛል ይላል። ግን ኮንቴክስቱ ምንድን ነው? ያመነ ማለት ምን ማለት ነው? doesn't mean አንድ ሰው የሚድነው ስላመነ ነው። ስላመነ ማመን ማለት ምን ማለት ነው? ስላመንኩኝ በቃ አመንኩ። አሁን ለምሳሌ ፓስተር ሶፋንያስ ኤግዚስት ያደርጋል ብዬ አመንኩኝ። የኔ ማመን ነው አንተን ኤግዚስት መሆን እንትን የሚለው ወይስ you exist before እኔ ከማመኔ በፊት አለ? ማመን ማለት ማመን ማለት ምንድን ነው? ለምሳሌ በክርስቶስ ኢየሱስ አምነን አይደል የዘላለም ሕይወትን ያገኘ ነው አይደለም? አምነን አይደለም፣ መርጦን ነው። ለማመንም እኮ እሱ ራሱ መርጦን ነው። ኤፌሶን 2 እኮ ቻፕተር ክሊር አምነን ማለት መሰለ ቨርብጁ ባይ ዘ ዌይ ሊንጉስቲክሊ ቨርብጁ ችግር አለበት። if I say አምኜ ነው ዳንኩ ካለ ደም መርጦኝ አይደለም። እንዴት እሱ ከመረጠኝ በኃጢአትም እያለው ገና ኃጢአተኛም እያለው ካዳነኝ ከመረጠኝ is part of the process ማመኔ part of የሱ ምርጫ ነው። እንዳምን ራሱን እንዳምን ያደረገኝ part of his ምርጫ ነው። ታውቃለህ አይደል እንዴ? part of his selection ነው። የተመረጠ ሰው ንስሐ ይገባል። የተመረጠ ሰው ንስሐ ይገባል። አገልጋይ everything isn't ነው is a continuous ነው። መረጠህ already መርጦሃል። የተመረጥክበትን መንገድ የምትፈጽምበት ደግሞ መርጦሃል። already እንደምትድን መርጦሃል። የምትድንበት መንገድ ግን ኮምፕሊት የምታረግበት መንገድ ግን ምን አረገ መሰለ? ወንጌል በሚሰበክበት ጊዜ ያነ ወንጌል ሰምቶ እንዲያምን already ተፈቅዶለታል። ያምናል then ይድናል። ያልተመረጠው ግን ብትሰብክለት ምን ብትለት ማያምንም፣ አልተፈቀደለትም። የኔ ፍቃድስ የለም። ያንተ ፍቃድ you have no ፍቃድ። አንተ ፍቃድ የለህም። አንተ ፍቃድ ከሰጠው በኋላ ፍቃድ የለህም። እንደዚህ ይላል መጽሐፍ ሲናገር በዋጋ ተገዝታችኋልና ከእንግዲህ ወዲህ የራሳችሁ አይደላችሁም ይላል። በዋጋ ተገዝተሃል። አዳምጠኝ። በዋጋ ከመገዛቴ በፊት ግን መጀመሪያ እኔ ምን አለኝ? ፍቃድ አለኝ። እምነቴ ከምን መጣ? አንተ ፍቃድ ካለ እግዚአብሔር ሶቨርን አይደለም። ኦኬ እኔ እምነቴ ከየት መጣ?
ከምን መጣ እምነቴ? እምነቱን እኮ ራሱ እኮ መንፈስ ቅዱስ እኮ ራሱ እንድትቀበል የሚያደርግ አንተ እኮ አይደለም። የቱ ጋር በቃ ኤፌሶን 2 እኮ ሄድና አንብበው። በእምነት አድኗቸዋል ይላል። እንዴት አድርጎ በኃጢአት እያለ ይኸውልህ፣ ኃጢአተኛ እያለ አስቀድሞ መርጦሃል። በኃጢአት እያለ እኮ ነው በክርስቶስ ቀኝ እጅ ያስቀመጣል። አንተ አሁን የማርቆስ 16 የእሱ ውሸት ነው። ማርቆስ 16 የተጨመረ መጽሐፍ ቅዱሳዊ ጥቅስ ነው። እስከ 9 ያለው ነው የምትቀበል፣ ችግር የለውም። እስከ 9 ያለው ከዛ በላይ ያለው ራሱ እኮ ይላል እኮ እታች እኮ ፉትኖቱ ላይ እኮ የተጨመረበት ብሎ ይጽፍልሃል። ማቴዎስ 28 ትቀበላለህ። ማቴዎስ 28 ትቀበላለህ። እቀበላለሁ። ምን አልቀበልም? ያመነም እሱንማ ለማንቃት ነው አለ እኮ። ወይኔ ወንድሜ ሆና ይኸውልህ፣ አንድ ክሊር የሆነ ያመነ ሂዱና ለአሕዛብ ወንጌልን ስበኩ። ያመነ በአብ ወልድ በመንፈስ ቅዱስ ስም እያስተማራችሁና እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። By the way, so prophesied, it was predestined for them to do so. እነዚህ ሰዎች ግን ፍቃዳቸው ሳይጠየቅ ይሆናል እንዴ? ፍቃድ የላቸውም። እሺ ምን እናደርግ ዘንድ ትወዳለህ አለው። ፍቃዱን ጠይቃል። ወይኔ ወንድሜ ይናል አንደርስታንዲንግ አገልጋይ በደንብ አዳምጠኝ። you have no free will. Free will does not exist. You do not have free will. There's no such thing as free will. Everything እግዚአብሔር የጻፈውንና ያደረገውን ትተውናለህ እንጂ you do not have free will. There is no free will. እንደዛ ከሆነ ታዲያ ዮዳብ 1:12 ላይ ያለው ቃል ታዲያ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ለተቀበሉት ታዲያ ምኑን ነው ታዲያ የሚቀበሉት? ሰው ፍሪ ዊል ካለው እንዲቀበሉ ያደረጋቸው እሱ ነው። ይኸውልህ አንተ እኮ ኮንቴክስቱን እኮ ሙሉ ማየት አለብህ። የትኛው ነው ፕሪሲድ የሚያደርገው? የትኛው ነው የሚጀምረው? መርጧቸዋል አይደል እንዴ? መርጧቸዋል። ለምሳሌ አንተ ወደ አሜሪካ እንድትመጣ እኔ እዚሁ ሆኜ ወሰንኩኝ። ምንም ሳታደርግ በቃ አንተ ቪዛ ላኩኝ ምናምን ከፈለኩኝ እንዳይጠፋብኝ ነው። የተመረጠ ሰው እግዚአብሔር የመረጠው ሰው አጋዥ ያስፈልጓል። ምን ያስፈልገዋል? አጋዥ I don't understand. እግዚአብሔር ከመረጠ አጋዥ አንተን የሚያግዝ ሰው ያስፈልጋል። የሚያግዝ I'm not understanding. እየገባኛል። አጋዥ ምን እንዲሆን ምን እንዲያደርግ አንተ እንድትድን አንተ መዳንን እንድትወርድ ነው። አያስፈልግም። እንድትድን አያስፈልግም። እናንብብ። የእግዚአብሔር ቃል አውጣ የዕብራውያን 1:14 እናውጣስ። ይህን ቃል በንተረሳሰዋለ ነጻ ፍቃድ ያለው ሰው ለምን ያስፈልጋል? የተመረጠ ሰው ለምን ያስፈልጋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ይላል። መናፍስት ምንድን ነው? ቆይ አሁን መናፍስት ምንድን ነው ስለሚለው ሂብሩ 11 ተረጋጋ። አንተ ሂብሩ ስንት ነው ያነበብከው? ሂብሩ 11 ዕብራውያን 1:14 ዕብራውያን 1:14 አሁን የተመረጠ ሰው አጋዥ አያስፈልገውም ብለህ ነበረ። ይሄ እነዚህ ሰዎች ተመርጠው ለመዳን አጋዥ አያስፈልገውም። ለመዳን ከክርስቶስ ኢየሱስ ውጭ አጋዥ አያስፈልገውም። እዚህ ጋር ምንድን ነው የሚለው? መዳንን ይወርሱ ዘንድ ይላል። ምን ማለት ነው? ይኸውልህ አገልጋይ አዳምጠኝ በደንብ አድርገህ። ኦኬ አመነ በሚገባ ቋንቋ ልንገርህ። ለምሳሌ ፓስተር ሶፋንያስ አልኩ እኔ አንተ ምንም ሳታደርግ የአሜሪካ ቪዛ፣ ፓስፖርት ሰጠው፣ ሲቲዝንሺፕ ሰጠው። አንተ ምንም አላደረክም። ግን አንተ ግን ምን አደረክ? መዳን አለብህ።
ጭራሽ ራሱ እኔ በቃ ፈልጌ እና ፓስፖርት ምናምን ሰጣሁት። ደወልኩና ነገርኩ። ምንም አላደረክም፣ ግን ወደዚህ እንድትመጣ ከፈለኩኝ ሰው ልኬ አመጣሃለሁ፣ ከፈለኩኝ በፕሌን እንድትመጣ አረጋለሁ፣ ከፈለኩኝ በመርከብ እንድትመጣ አረጋለሁ። ይሄ መልስልኛ። ስለዚህ አሁን ምንድነው እግዚአብሔር ኦልሬዲ ዓለም ከመፈጠሩ በፊት የሰው ልጅን የሚያድንበት መንገድ ወስኗል። ወጅስ ክርስቶስ ኢየሱስ እንደሚመጣ ያወቅ ነው ገና ዓለም ከመፈጠሩ በፊት ነው አይደል እኮ የ14 መልስልና ወላ ተረጋጋጋ። ጠለቅ ባለ ነገር ልንገር። ምክንያቱም እንዳልኳችሁ የመጀመሪያው ፕሪዴስቲኔሽኑን እግዚአብሔር ዓለም ከመፈጠሩ በፊት የሚድኑትን ወስኗል፣ የማይድኑትን ወስኗል። የሱ ምርጫ ነው። ምንም ስለሰራ አይደለም። የዳንከው አዳምጠኛ የዳንከው በእግዚአብሔር በጎ ፈቃድና በሱ ፈቃድ ብቻ ነው። እዘጊፍ እገዛ አስፈልገታል። እንደዛ ሁሉ እገዛ ለምን አስፈልግ? እገዛ ነገርኩህ እኮ እገዛ አይደለም ነገርኩህ። አንተ ድነሃል ከመረጠ ማለት ነው። አሁን እኮ አንተው እንደውም ያልተመረጥክ ነው የሚመስለኝ። ሳይ አልደስተናል። መዳንን ይወርዱ ዘንድ እገዛ ያስፈልጋቸው ለምንድን ነው? እየሰማ አይደለም። እንነግርሃለሁ፣ መልሼልሃለሁ እኮ በትንሹ አልመለስክልም። ሶፋንያስ if I give you American citizenship ምንም ሳታደርግ citizenship you got the citizenship ምንም አላደረክም፣ አፕላይ አላረክም። እኔ አጀስ በቃ ደስ ብሎኝ አደረኩ። አሁን ወደዚህ የምትመጣበት ወደ አሜሪካ መጣት አለብን አይደል? ኦኬ አንተ አታውቅም፣ ጭራሽ መኖር አታውቅም። ሰው ልካለሁ እኔ ራሴ። እንግዲህ እግዚአብሔር መጥቶ እንግዲህ ተሸክሞ አይሄድም አይደል? የሚጠቀማቸው ለዚህ እዚህ ነው እኛ የምንመጣው። this is where አገልጋዮች የምንመጣው እዚህ ላይ ነው እኮ። የኔ ፍቃድ አይጠየቅም። ታዲያ ያንተ ደግነትህ እንዳለ ነው፣ ሐሳብነትህ ጥሩ ነው። ግን አሜሪካ መሄድ ባልፈልግስ ነው እኔ ፍቃዴን አልሰጠም። እኔ አልፈልግም ብል ምን ነው የሚሆነው? እግዚአብሔርን ማንም ኖ ማለት የሚችል ካፓሲቲ የለውም። እሱ ኦልሬዲ ሲፈጥርህ ማለት ነው። ሲፈጥርህ እኮ ኖማ የሚል ካፓሲቲ ያላቸው አሉ እኮ። ኖ ብለው ያንዳኑት ኖ ብለው አይደለም። ፈርዖን እኮ ፈልጎ አይደለም መጥፎ ሰው የሆነው። ሂትለር እኮ ፈልጎ አይደለም መጥፎ ሰው የሚሆነው። በዚህ ምድር ላይ እንዳሉ እኮ ፈልገው አይደለም መጥፎ የሚሆኑት። ጋር እግዚአብሔር ነው የፈጠራቸው በዛ መንገድ አድርጎ። መልካሙም ይኸውልህ፣ ለዚህ እኮ ነው ሁሉ ጊዜ ነው የማያረዋት። መልካሙም መልካም የሆነው ከሱ ፈቃድ አይደለም፣ መጥፎውም መጥፎ የሆነው ከሱ ፈቃድ አይደለም፣ ከእግዚአብሔር ነው። he's the director, he's the author, we're just አክተሮች፣ ተዋናኞች ነን እኮ እኛ። ስለዚህ አንተ እያልክ ያለው ይሁዳብ ማመንም አይጠበቅም፣ ወንጌልን መስበክም አይጠበቅም። መዳኔን ታዲያ በምን ማረጋገጥ አላልኩም። ወንጌል የምንሰብከው እኛ በሰበክነው ሰው እንዲድን ሳይሆን እሱ ለመረጣቸው የሚድንበት መንገድ ያደረገው እኛ ወንጌል እንድንሰብክ ነው። ፈልጎ ነው፣ ደስ ለሚለው። እኛ ሳንሰብክ እኮ ማዳን ይችላል። ግን የሱ ደወይ ያስቀመጠው እግዚአብሔር ያስቀመጠው ደወይ ፕላን ያደረገው የሱ ፕላን ምንድነው? ኦልሬዲ ማለት ነው። እንዴት አድርጌ ላስረዳ? የሰው ልጅ እምነት የሚመጣው የእግዚአብሔርን ቃል በመስማት ነው ይላል አይደል? እኮ ሮሜ 10 ላይ ያወራል እኮ። እሱን ላነሳልህ ነበር። እንደውም እኮ እንግዲህስ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ብሎ መጽሐፍ ቅዱስ ይናገራል። ከዛስ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታዊ ምስክርነታችንን ማን አመነ ብሏልና፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ኤግዛክትሊ። ግን አዳምጠኝ። ቁልፍ ታውቃለህ? የቤት ቁልፍ ካምቢኔሽን ያለው you can choose any combination you want። ሰሪው አይደል እንዴ? አሁን ያን ቁልፍ ሂድና በዚህ ኮምቢኔሽን ክፈተው እልሃለሁ። ኦኬ፣ ኮምቢኔሽኑን ቁጥር ሰጠው፣ እንዲያረክ ከፈትከው። አንተ ነው የከፈትከው
ማነው አንተ? you are just a tool ኮምቢኔሽን እኔ ባልነግርህ ኑሮ አትከፍተውም ያንን አይደል? of course you not doing nothing እኮ አንተ እኮ ተላላኪ ነህ we just vessels አይወለ ቆይ አንተ እኮ አልተመረጥክም ባይገባም ነው በእግዚአብሔር ቃል ስናወራ ዮሐንስ 14:23ን አንብብና ከዛ በኋላ ቀጥል እንደፈለከን አንብበው መጀመሪያ እኔ I'm trying to break it በሎጂካል በሆነ ነገር ላስረዳ ነው የምሞክረው ምክንያቱም የእግዚአብሔር ስራ መንፈሳዊ ከሎጂካል ባይብል ማን ደስታ ስላላረከው እኮ ወደ ሎጂክ ወረደ። ኤፌሶን 2 ላይ ሳረግልህ ሌላ ጥቅስ ታመጣለህ። ወደ እዛ ምን ይቀርናል እያልከኝ ነው አይደለም? የቅድሙን ማብራራት አልቻልክም። አሁን ደግሞ ዮሐንስ 14 እኔ እኮ እኔ ባደወይ አሁንም ስናገር ለተመረጡት ብቻ ነው የምናገረው። እኔ ላልተመረጡት አልተጠራሁም። ዋን ሞር ታይም ላልተመረጡትና ላይክ እግዚአብሔር ላልጠራቸው አልመጣሁም። እንግዲህ ይወዳለው ዋን ሞር ታይም ዮሐንስ 14:23ን አንብበውና ፍጠው። ዋን ሞር ታይም ምንም ችግር የምፈታልሃለሁ። እሺ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። አባቱ አልወደደውም እንደመጀመሪያ ይኸውልህ ቃሉን መጠበቅ አትችልም አንተ እሱ ካልፈቀደልህ በስተቀር። አባቱ አልወደደውም መጀመሪያ አባቱ አልወደደውም ቃሉን የእግዚአብሔርን ቃል መጠበቅ አትችልም እግዚአብሔር ካልፈቀደልህ በስተቀር። ያባይ ይሄ ሰው ግን ስለዚህ ቃሉን ልጠብቅለት አትችልም ያለ እግዚአብሔር ፍቃድ ያለ መንፈስ ቅዱስ ፍቃድ አንተ የእግዚአብሔርን ቃል የመጠበቅ ምንም እንትን የለህም፣ ካፓሲቲው የለህም። ይሄ የዳነ ሰው ግን ኢየሱስን ሲከተለው አባቱ እንደሚወደው አያውቀውም ነበር? እስከሚከተለው አያውቀውም ነበር? መልክ ይቅርታ አልገባኝም። የሚወደኝ ቢኖር ቃሌን ይጠብቃል። የሚወደኝ ቢኖር ስለዚህ የሚወደኝ አሁን ገና ለገና ኢየሱስን ወደውት ነው ቃሉን የሚጠብቁት እንጂ በእግዚአብሔር መጀመሪያ ተወደው አይደለም ቃሉን ይጠብቃሉ እየተባለ ያለ የራሳቸው ፍቃድ ወደውት ቃሉን እየጠበቁ ነው። ዋት ሞክር እንደገና አልገባኝም። ምንም አልገባኝም። 10 ደቂቃ አውርቶ ምንም አልገባም። ኖ አልገባም። አንደርስታንድ አድርገዋል ፓስተር። እውነት ለመናገር አትዋሽ እንዴ! በጣም ቀይ ስለሆንክ ስትዋሽ ያስታውቅብሃል። ተምራለህ አይደለም? ኖ አገልጋይ ደምረው ሊል የፈለገው ነገር እኔ ሊገባኝ ታስተካክልለት ነው አይደለም? አይወልህ እሱ እያወራ ያለው ኢየሱስ መለሰ አለውም የሚወደው ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን የሚለውን ክፍል አንስቶ እየተናገረ ያለው እሱ መጀመሪያ አይወደውም ነበረ ወይ ነው የደምረው ጥያቄ። መቼ ነው እሱ ይህን ቃል የተጠቀመው? መቼ ነው? ምንድን ነው መቼ ነው ማለት ነው? መቼ ነው ይህን ቃል መቼ ነው የተናገረው ኢየሱስ? ከመሰቀሉ በፊት ነው። እና ለምን ነው የምናወራው? ከተሰቀለ በኋላ እኮ ነው እያወራን ያለው። ከመሰቀሉ በፊት እኮ ብዙ ነገር ብሏል። ነፃ ፍቃድ መስሎ ያለው ፍሪዊል መስሎ ጀምሮ ታፌዝ ከሆነ ሚት ላድርግ። አንድ ቆይ አዳምጥ፣ ተረዳኝ። ይኸውልህ it's a process አለ it's a process until ምኑን መሰለ ጥያቄ አሁን ሌላውን ሰው የሚያነሳው እሱን አንሳው። ምን መሰለ ረዳለሁ። ልክ አንተ ከዛ ከትንሳኤው በኋላ ያለውን ነው ማውራው ነው አንተ ወይም ደግሞ ማለት ላይ ኮምፕሊት የሚሆነው by the way እዛ ውስጥ ከገባን አባትና ወልድ የሚለው ልንጣላ ነው because there's a different meaning። እኔ እንደናንተ እንደምትረዱት አልምረዳው because አሁን እሱ ሰፕሬት ያደረገው ነው የፈለገው መሬት እያለ ይሄ ሰፕሬት አድርጎ ይናገራል እኮ። ግን አንተ አሁን እንደዚህ እንደምትለው እግዚአብሔር ታዲያ አንድ ፋብሪካ እቃ እንደሚያመርተው እቃ ነው እንደሰራው ልክ በሪሞት ይዞ እንደሚቆጣጠር ማለት ነው። of course yes
ልክ እንደዛ እኮ ነው እያልክ ያለው። እግዚአብሔር ነፃ ፍቃድ የሌለው ለምሳሌ ሳምሰንግ ቴሌቪዥን ሳምሰንግ የሚባል ሪሞት ያደረግና በሪሞቱ ትቆጣጠረዋለህ። ልክ እንደዛ እግዚአብሔር የሚባለው አምላክ ከላይ ሆኖ ይቆጣጠራል። የሚሞተውን የሚድነውን ማን አርጅቶን በቃ ኤቭሪቲንግ እግዚአብሔር ከላይ ሆኖ ኦልሬዲ ባደወይ ሁሉን ነገር ጨርሶታል። ልክ አይደለም ያስተምር በጣም ትንሽ እኮ ነው ለእግዚአብሔር እኮ we're talking about ይሄ መሬት ላይ ያለውን ነገር ሁሉ already እግዚአብሔር አልፋና ኦሜጋ ነው። he already planned የሁሉም ሰው ህይወት እያወራሁ አንዴ እየመለስኩ አታንታ አገልጋይ አይደለም ጀምሮ የአውራና ንጉስ ኢዮዳብ ጥያቄ ጠይቀነዋል። ጥያቄውን ይመልስና ሌላ በደንብ አድርገን አልገባንም ጠይቀዋለን። እኔ ከኢዮዳብ ጋር የማወራው ኢቭን ሀሳቡን እንኳን ባልገዛው ስህተት እንኳን ቢሆን የተደራጀ ስህተት ነው የሚሳሳተው። ስለዚህ ለዛ ነው የምሰማው ነው ኢዮዳብ ትክክልም ከነገረን እንደዛው ነው ማለት ነው። ለዛ ነው የምቀበለው ነው ኢዮዳብ እኔ በመጀመሪያ የተደራጀ ስህተት የለኝም። በአንተ እይታ በአንተ ቲዮሎጂ ፓስተር ሶፋንያስ ከናሲ ኳሽን ፔንቴኮስቴ ነህ እንዴ? በደንብ እንጂ ሰው ፔንቴኮስቴ ነህ አንተ። በፕሪደስቲኔሽን አታምንም? አይ እኔ አላምንም። እኔ በእንደሱ አላምንም። ስለዚህ አገልጋይ ፔንቴኮስቴ ነህ? ኦርቶዶክስ ነኝ። ትቀልዳለህ እንዴ? ሲሪየስ ኮንቨርሴሽን የእውነት አሁን ኦርቶዶክስ ሆኛለሁ ብሏል። ደምረው ይላል። ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተዋህዶ አንተም እንደማን ነበር ወንድማችን ሂዶ የቀረው? ለስለላ ልከህ ነው ጥቦት የቀረው ማን ነበር? አይ እኔ በእውቀት ነው። በጣም ነው ለመሰለ በጣም ኢምፖርታንት ነገር አለ። ፓስተር ሶፋንያስ ነው ነው ያላችሁ። አይ ቲንክ አንተ ብዙ ከሄሎ ጂሰስ ጋር የምታወራ ሰው ነው። ኢየሱስ እንደድሮ ከመጡ ጋር ምናምን ያላሳየነ ነገር የለም። ግን የምታምኑት ነገር ሁሉ የሃይማኖታችሁ ዶግማና ቀኖኖ ይወስነዋል። አንደርስታንድ? ስለዚህ አንተ አሁን ፓስተር ሶፋንያስ you're Pentecostal ፔንቴኮስቴል ማለት ባደወይ ፕሮቴስታንት ማለት አይደለም። ከፕሮቴስታንት አፈንግጦ የወጣ ራሱን የቻለ ትልቅ ድናምነሽ ነው። ፔንቴኮስቴል ክሊር የሆነ ቲዮሎጂ የለውም። ታውቃለህ? አካዴሚክሊ ክሊር የሆነ ቲዮሎጂ የለውም። ወይ ከኦርቶዶክስ ይወስዳል፣ ወይ ከፕሮቴስታንት ይወስዳል፣ ወይ ከካቶሊክ ይወስዳል። እኔ እንግዲህ አሜሪካ ነው ያለሁት። ፔንቴኮስት የተጀመረው አሜሪካ ነው። ላይክ የሆነ እስራኤል ዩሮፕ ምናምን አልተጀመረም። ሶ ፔንቴኮስቴ ራሱን የቻለ አሁን ዋነስ ፔንቴኮስቱ አይደለህም። ዩ አር ወርድ ኦፍ ፌት። እኔ ማን ነው መዳን ይወሰዳል ብዬ ነው ማምነው። ሰዎች እንደገና ሪፖርት ማድረግ አለባቸው ብዬ አምናለሁ። አንተ ዋን ሴቭድ ፎሬቨር ብለህ ነው የምታምነው። ዋን ሴቭድ መዳን ይኸውልህ ኦፍ ኮርስ ምን መሰለህ አሁን ልቀይር እችላለሁ ኢዮዳብ ልቀይር እችላለሁ እኮ ሲገባኝ ስረዳው ልቀይር እችላለሁ። አሁን እኔ የማምነውና የምረዳውና የሚገባኝ ከመዳን ጋር በተያያዘ ሰዎች መዳናቸው ላይ እንደሱ አሁን የማምንበት ነው። የእኔ ጥያቄ መሰለህ ፓስተር ሶፋንያስ፣ እኔም ዋንስ አፓን ታይም እኮ እኔ ኦርቶዶክስ ዲያቆን ነበርኩ፣ የጆቫ ዊትነስ አገልጋይ ነበርኩ፣ የፔንቴኮስቴ አገልጋይ ነበርኩ። ስለዚህ የሰው ልጅ ባለበት እንትን አይልም። ከሃይማኖት እየወጣ ከሃይማኖት ስትወጣ መንገደኛ ነው የምትሆነው፣ አትጨርሰውም። ፕሮግሬሲቭ ሬቨሌሽን የሚባል ነገር አለ። ገባ? እና ፕሮግሬሲቭ ሬቨሌሽን እኛ ሀገርም ያላግባባን አለ። ንጉስ ይኸውልህ እኛ ሀገር በዚህ በፕሮቴስታንቱ መካከል አንዱ መዳን አይወሰድም ይላል፣ አንዱ ሰው መንፈስ ነው ይላል፣ አንዱ አይደለም ይላል፣ አንዱ በልጅነት መጠመቅ አለበት ይላል፣ አንዱ ደግሞ ካመነ በኋላ ዮሐንስ የተለያየ ፖይንት ኦፍ ቪው አለ። ይህ ፖይንት ኦፍ ቪው እኮ የመጣው ኢትዮጵያ አይደለም። ችግሩን መሰለህ አሁን እኔ ችግር ከኢትዮጵያኖች ጋር ካላችሁ ጋር ትልቁ ችግር የምንድን ታውቃለህ? ኢትዮጵያ በከፊል ነው የተቀበለው። ወይም በተለይ የፕሮቴስታንት እምነት የፔንቴኮስቴ እምነት መሰረቱን ሳያውቁ ተቀብለው ያራምዳሉ። ሃይማኖት ግርዶሽ ነው ብያለሁ። ስለዚህ አሁን አገልጋይ አገልጋይ ነው ማለት እኔ ኦርቶዶክስ ከሆንክ ምንም እኮ ማውራት አያስፈልግም። አይደለም ነው ይደብራል። ኖ ኦርቶዶክስ ከሆንክ አንተ ጋር ማውራት አልችልም ነው
ለምን አድነኛ አድነኝ። ኦርቶዶክስ ኮን ካንተ ከመውረድ አልችልም። አድነኝ። ቅድም አልሰማኸውም ማለት ነው። እኔ ላልተጠሩት አልመጣሁም። ያልተጠሩትን በቃ እናንተ ኦልሬዲ ኮንደምናችሁ ተፈርዶባችኋል ይድብሎ ምለው ብሏል እኮ። ቅድም አልሰማኸውም ሲገባ ማለት ነው። ጊዜ ማቃጠል ይሆናል። እኔ እኮ ፓስተር ሶፎንያስ እኮ ስለተጠራ ስለማምን ነው። አንተ እኮ ለዛ ነው ጊዜ ከአንተና ከፓስተር ሶፎንያስ ማን የተጠራው? እንደ ሁለታችን ተጠርተናል። እኔ ጥሬን ጴንጤቆስጣል ነው እሱ ጴንጤቆስጣል። እግዚአብሔር ሲጠራ ከተለያየ ቦታ ነው፣ ከሙስሊምም ከኦርቶዶክስም ከሁሉም ይመጣሉ። አንተ ግን ግንባርን ሳየው ምንም ምልክት የለም። ተጠራ እንጂ አይድንም። መሰለህ ፓስተር እኮ አዳምጠኛ፣ ተጠራ እንጂ አይድንም። ኖ ተጠርቷል፣ ድኗል እሱ። አንተስ ተጠርቷል? ድናል? አድኛለሁ። የግድ እኮ ባንዳ ይኸውልህ፣ ኤቲኤስቱ ነው ማለት ነው። ሳያስበው እንደዳነ አገልጋይ አዳምጠኝ፣ አልገባህም አንተ። ምንም ካንሰፕት የለህም። አማኝ ሳይሆንም የተጠራለ ይድናል። አዎ ይድናል። ተጠርቷል። አማኝ ሳይሆን የተጠራ ይድናል። ሳቀው በመጨረሻ ሰዓት ይሄዳል። ተጠርቷል። ጌታ ሆይ እየገላገልከኝ ስለሆነ ሶፎንያስ በክርስቶስ ኢየሱስ በቀኙ በኩል እንግዲህ ስለተጠራ እኮ ነው በመጨረሻ ሰዓት አብሮት ሄደው። ለምንድን ነው እንደዚህ ያለው? እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ያለውስ ለሱ ነው። እሱ ለአገልጋይ ነው፣ ለኦርቶዶክስ ጠይቀው እኮ። እኔ አሁን እኮ ነው ለእኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያቸውም ሊኖር ሾምኳችሁ እርስ በርሳችሁ እንድትዋደዱ ይናዘዝኳችሁ ብሎ ይናገራል። እናንተ አልመረጣችሁኝም እኔ የመረጥኳችሁ ይላል። ማንን የመረጠው? የተመረጡትን ነው የመረጠው። ማን ናቸው? ስም ዝርዝራችሁ ነገር እነማን ናቸው? ከሌ በላ ማንን የመረጠው? ይኸው ተመርጠናል። ድምፁ ትንሽ አውዱን ጠብቀህ የእውነትም ኦርቶዶክስ ሆኗል። ትንሽ አየህ፣ አውዱን ጠብቀህ ስታወራ የመረጣቸው ንግግር ትንሽ እንትን አለብኝ። ጨመረ ደመቀ። እኔ ለዘብተኛ ነኝ ታውቃለህ። እኔ እንደዚህ ጭቅጭቅ ምናምን አለ። እኔ ፓስተር ሶፎንያስ ባደው ይኸውልህ፣ እኔ ከአንተ ጋር ብዙ ጊዜ እንደዚህ የማቃጠለው ቢካዝ አይ ኖ ዩር ኮልድ መንገደኛ ነህ። አይ ጋራንቲ ዩ እኔ ያለሁበት አመለካከት ትመጣለህ። 100% ነው የምነግርህ። ለምን መሰለህ ሲገባ ለምን መሰለህ የሰው ልጅ መጀመሪያ ምን ታደርጋለህ? መጀመሪያ ምን መሰለህ አሁን ሁላችንም በዚህ አልፈናል። እኔ እኮ በጣም በልሳን እያወራሁ ትንቢት የተናገርኩኝ ጥሩ የጴንጤ አገልጋይ ነበርኩ። ኦኬ እዛ ግን ነው ካልቪኒስቶች የዮሐንስ 14:23 እና የዕብራውያን 1:14 መቼም አይመለሱትም። መቼም እኔ ነኝ ወይስ ድምፁ ትንሽ እንትና እንደመቀላል? ለምን አታነሳም? ዮዳም 14:23 ለምን አታብራራለትም? ድምፁ እንደመቀላል ማለት ነው። እሺ አገልጋይ ምን ላምብልህ? ሶፊ ኢንተርቪውን አላየሁም። ምን ላምብልህ? 14:23 ምን 14:23 ዮሐንስ 14:23 አብራሮስ ምንድን ነው? Jesus answered and said to him, if anyone loves me, he will keep my word, and my Father will love him, and we will come to him and make our home with him. We will come to him. Who's we? This. What is that? ምን ማለት ነው? እስኪ አንተ አሁን ይሄን እስኪ ጂሰስን አውጣልኝ። እስኪ ኤክስፕሌን አድርግልኝ። what does it mean? like አሁን ኢየሱስ if anyone loves me አለ ማንም እኔም ቢወደኝ he will keep my word ቃሌን ያከብራል አይደል? እስኪ no explain to me ልረዳ እስኪ and my Father will love him. so now ኢየሱስ አባቱ ያንን የሚወደው ኢየሱስን ያለውን ሲያከብር ብቻ ነው። የኢየሱስን ቃል ሲያከብር ብቻ ነው አባቱ የሚወደው እንጂ አባት እግዚአብሔር አባት ማለት አብ ነው አይደል? እዚህ ጋር አባት አለ፣ ልጅ አለ እያልከኝ ያለው እኔ በትክክለኛው ከተረጎምነው የእግዚአብሔርን ቃል ስላከበርን ሳይሆን የሚወደን የኢየሱስን ቃል ስላከበርን ብቻ ነው የሚወደን። ቃል በቃል የሚለው አይደል? እስኪ
እስኪ አሁን ይሄ ከእንትን ጋር ሊጋጭ ነው፣ ከሌላ ቴዎሎጂ ጋር ሊጋጭ ነው። ይህን እፉገነቴከ አዳምጠኛ ሆናል። ስለዚህ ጂሰስ አንሰርድ አምገነ ወደ ዋና ድነ ላምበው ለማን እንደሆነ እንትን ያለው እኔ ወደ ውስጥ መግባት ስላልፈለኩ ነው። ልግባበት ቆጥተኝ ነው። አሁን ይህን አንተ ጂሰስ አንሰርድ and said to him ለማን የመለሰለት አገልጋይ? ይሄን የመለሰለትማ ለይሁዳ ነው የመለሰለት። አስቆሮቱ ይሁዳ ሳይሆን ሌላኛው ይሁዳ። እንመለስ ወደ ላይ ኒዳ ወደ ላይ ኒዳ ከ22 ጀምር ከ19 ልጀምር። a little while longer and the world በአማርኛ ላድርግልህ እስኪ እንግሊዘኛ። እኔ እኮ አማርኛውን ስለማናም ነው እኮ ነው። አማርኛው የትርጉምና የእንትን ግሽፈት ስላለበት ግሽፈት አለበት በጣም። እናንተም እኮ ባደው ይወላችሁ ያንተም አገልጋዮች ሲማሩ በእንግሊዘኛ ነው የሚማሩት። ለምን? አማርኛው በጣም ጉድለት ስላለበት። ግን አንተ ልጠይቀኝ የፈለግከው 23ን 22ን እስኪ መልስልኝ እስኪ። ስለዚህ የኢየሱስ ክርስቶስን ቃል መጠበቅ ነው እግዚአብሔር እንዲወደን የሚያደርግ ነው። ሁለት ነገሮች አሉ እዚህ ጋር ሁለት ነገሮች፣ የሚወደኝና የማይወደኝ የሚል ቃል አለ። ሁለት ነገሮች አሉ። ሁለት የሚወደኝና የማይወደኝ። እነዚህ የሚወደኝ የእግዚአብሔር ፍቃድ ያለባቸው አይደሉም ማለት ነው። የራሳቸው ፍቃድ ተከትለው ነው የወደዱት። የማይወዱትም እንደዛው። በደንብ አድርጋ አንብቦት ቃል በደንብ አድርጋ አብላለው ወይ አብላላ ራስ እንድትገባ ነው። ይኸውላችሁ በደንብ በአማርኛ ልሞክር። ኢየሱስም መለሰ ብቃል የሚወደኝ ቢኖር ቃልን ይጠብቃል። ቢኖር ማለት የለም ማለት ነው። ቢኖር አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ወደዛ መኖሪያ እናደርጋለን። መጀመሪያ ከዚህ ጋር ይወለ የሚወደኝ ቢኖር አለ ቃልን ይጠብቃል። ይሄ ቢኖር ሲል የለም ማለት ነው። የወደደው የለም ማለት ነው። ሊኖርም ይችላል ነው። ቢኖር ማለት ሊኖርም ላይኖርም ይችላል። ዊዶን ነው እንዴ አንዱን ያዛ ነው። ቢኖር እኮ ማለት አለ ማለት ነው። የሚወደኝ ቢኖር ካለ እኔ ካልተማረ ሰው ጋር በጣም ነው የምትምለኝ። እዛ question እዛ ቢኖር ካለ ሊኖርም ይችላል ላይኖርም ይችላል። እሺ ችግር የለውም። 24 አንብቦ ሆላ ፓስተር ሳስቻለው አማርኛው ልክ ነው። እዚሁም እኮ ሮሜ 8:10 ላይ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። almost ይሄንን so the word ቢኖር is a hypothetical question። እንደዚህ ማለት ነው እኮ ቢኖር ላይኖርም ይችላል። እዚህ ጋር ደግሞ because indefinite ነው። indefinite ነው። 24 አንብቦ 24 እንደዚህ ቆይ ነው 24 እንዳትሄድ። ቆይ 22 ነው የጠየቀው። 22 ላይ መልስልኝ መጀመሪያ እያልከኝ በዚህ ጥቅስ የምረዳው እኔ ኢየሱስ መልስ። ቆይ ብራዘር እኮ 22 አይደለም 23 ነው። 23 ነው እያልኩ ያለሁት። በመጀመሪያ ይሄን ነገር ያመጣው ይኸውልህ እንዳትረሳ። ይሄን ጥቅስ ያመጣህልኝ ምክንያት ረስተው እንዳይሆን ሌላ አድርገው እንዳይሆን ለምንድን ነበር ያመጣው? ይሄን ጥቅስ ለምን ነበር ያመጣው? የኛ ፍቃድ ያስፈልጋል። ከዛ ደግሞ ካልቪኒስቶች ይችን ጥያቄ ይሸሿታል። ዕብራውያን 1ንና መንበር ይሸሿታል ያልከው። ኦኬ ኢየሱስ መልሶ አለው የሚወደኝ ቢኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። what is this got to do with Calvinist predestination? ምን ግንኙነት አለው ከዚህ ጋር? እኮ ጨርሷል። 23 እንኳን ያልከው ወደ 24 ደግሞ ሁለት ንጽጽር አለ እኮ እዚህ ጋር የሚወደኝ የማይወደኝ። ስለዚህ ፍቃድ አለ ማለት ነው። የለም እዚህ ጋር ፍቃድ አለ። እሺ የኔ ነፃ ፍቃድ አለው። የማይወደኝ ቃሌን አይጠብቅም።
የምትሰሙትም ቃል የላከኝ የአብ ነው እንጂ የእኔ አይደለም። እነዚህ የማይወዱት የት ነው ያሉት? የማይወዱት የት ነው ያሉት? አይልም የት እንዳሉ። የሚወዱት የት ነው ያሉት? ብራዘር አይልም። የሚወዱት የት ነው ያሉት? ወይ የሚወዱት ወይ የማይወዱት የት ነው ያሉት? ፍቃድ አላቸው አይደል? ሲናገር ራሱ አቆም። የራሳቸው ግን ፍቃድ አላቸው። ተናጋሪው ራሱ ስለማያውቅ እኮ ነው የሚወድ። የራሳቸው ግን ፍቃድ አላቸው። አገልጋይ ኢየሱስ ራሱ አላወቀውም። እዚህ ላይ ዋን ሞር ታይም እነዚህ ሰዎች የራሳቸው ፍቃድ አላቸው። ምን የሚሆን የመውደድና ያለ መውደድ አይልም። እንደዛ አይደለም የሚለው አይልም። አይልም። ምን የምትለው የሚወደኝ ቢኖር ቃሌን ይጠብቃል። የሚወደኝ ቢኖር ቃሌን ይጠብቃል። ፍቃድ አለው የለውም? የለውም። መውደድ ፍቃድ አይጠይቅም። አለመውደድስ አይጠይቅም። ምን የሚጠይቀው? አሁን እኮ የምናወራው ተምታቶባል። አንተ የምታወራው አንተ እያወራ ያለው ባለወይ ኢቭን ሚስትህን ለመውደድ ራስህ አንተ ፍቃድ የለህም። ታውቃለህ መስሎ ነው እንጂ እኔ አንተን ልወድ የእኔ ፍቃድ ያስፈልጋል አያስፈልግም? ያው መፈጸምንም ማድረግንም በእኛ ያኖር አይደለም የሚለው አያስፈልግም። አሁን እኮ አንተ ራስህ እግዚአብሔር እኮ ነው የሆንከው። ስንት እግዚአብሔር ነው ያለው በዚህ ምድር ላይ? እኛ አንድ እግዚአብሔር ነው ያለን እንላለን አለ one sovereign, he is sovereign። ስለዚህ ኦንሊ እሱ የፈቀደውን እና የወደደውን የሚሆነው በዚህ ምድር ላይ ዊንታና አንተ ይኸውልህ ባደወይ መልካም የምታደርገው ከአንተ መልካምነት አይደለም ከእግዚአብሔር ቸርነትና ከእግዚአብሔር መልካምነት ነው። እንኳን አንተ ሰው ሰይጣንና መላእክቶች እንኳን እንትን የላቸው ፍሪ ዊል የላቸው። ኢቭን ሰይጣን ፍሪ ዊል የለውም። እርግጠኛ 100%። እሺ ገብርኤል ለምን በምኑ ነው? ወይኔ አስወርት ጋር አይገባም። አንተ ልጅ በምን ፍቃድ ነው የዘጋው? በእግዚአብሔር። ገብርኤል በራሱ ማድረግ ይችላል። ገብርኤል ከራሱ ዝጋልኝ ብሎት መች አደረገ? መች ላከው? አንደበቱን ዝጋልኝ ብሎ ነው ይላከው እና ገብርኤል በራሱ ከእግዚአብሔር ውጭ ማድረግ ይችላል። ምን አለው? እኔ ያለው በእግዚአብሔር ፊት የምቆም ገብርኤል ነኝ ያለ ገባ። ልጅ ማልኮት ነው ያወራው። እንደዛ ማልኮት የተላከበት ፐርፐዝማ ይኸው ጸሎትህ ተሰምቷል የሚል ነው ዋናው ሜን ፖይንት ጸሎትህ እስበለው አገልጋይ በእናትህ ጊዜ አታባከድብኝ። ያማል እንደ ሄድና እንደዛ ከሆነ ኦርቶዶክስ ነው አስረግጬ እነግርሃለሁ። መላእክቶች ፍቃድ አላቸው የላቸውም? እሺ ያኛው ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 በእናትህ እንደ ፌንታ ከአንድ ጥቅስ ወደ አንድ ጥቅስ የዘለልክ ነው። ብትሄድ ቤትም ቦታ ዞሮ አንድ ነው። ያ መልአክ ምን አገባው? ማን ላከው? በምን ፍቃድ ነው ስለ ምህረት የሚጠይቀው? ስለ እስራኤል ልጆች ምህረት የሚጠይቀው በማን ፍቃድ ነው? ማን ያደረገ? እያዳመጥከኝ ነው ብራዘር? አሁን ራሱ ብትናገረው ተጽፎልን የምታወራው አንተ ፈልገህ አይደለም የምታወራው። ኧረ እኔ አንተ ባለ እውቀት ነኝ እንዴ? እኔ በማንም ትከሻ አልኖርም። እኔ በጣም አልገባም የምልህ አልተረዳም። አገልጋይ አልተረዳም። አሁን ራሱ ይህ ደቂቃ የተወሰነኛ እንድንገናኝና በዚህ ጉዳይ እንድናወራ እግዚአብሔር አልሬዲ የወሰነው ነገር ነው። ካለበለዚያ ምን እንደሆነ ታውቃለህ? ካለበለዚያ መላእክቶች ፍቃድ የላቸውም የሚለውን አሳይ። መላእክቶች ፍቃድ የላቸውም። እንኳን መላእክቶች ኢየሱስ ከመጣብሉስ አሳይ። የኔ ወንድም እያሳየሁ እኮ በፎቶ በስዕል ላሳይ። በስዕል አድኖ አሳይ። አንብብ። ኦርቶዶክስ ስለሆነ በስዕል አድኖ ነው የሚገባው። ካሁን በኋላ እኔ መጽሐፍ ቅዱስ አገልጋይ ጊዜያችን ወደሚረባ ነገር እናውራ። እውነቴን ነው ጌታ በሚያውቀው በጣም ብዙ የማይረባ ነገር ነው የሚያወራው ወንድማችን። ትንሽ ጌታ በሚያውቀው ሶፋንያስ እንዴት ነህ? መላእክቶች ግን በእናትህ ወንድማችን
ስማ እንዴ ገብርኤል በራሱ ፍቃድ መንቀሳቀስ ይችላል ካለ እኮ በቃ እውነትም ኦርቶዶክስ ዋል ወንድማችን መልአክ የእግዚአብሔር ተላላኪዎቹ ነው። እግዚአብሔር እንደፈለገው የሚልካቸው እንጂ ያለ እግዚአብሔር ፍቃድ የሚመጡ ከሆነ እኮ በገዛ ፍቃዳቸው መጥተው የፈለገ ነገር ማድረግ ከቻሉ ለዚህ ነው እኮ የሚመለኩት የሚከበሩት። ለዚህ ነው በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ገብርኤል ራሱን የቻለ ቅዳሴ ያለው፣ ገብርኤል ራሱን የቻለ ቤተክርስቲያን ያለው፣ ገብርኤል ራሱን የቻለ ታቦት ያለው። እቀጣችኋለሁ 3000 ከገባሁ ትቀጣላችሁ። አንተ በኦርቶዶክስም አትምጣ፣ ጥሩ አይደለም፣ ይናደዳሉ። እውነተኛ ኦርቶዶክስ አምጣ። ፓስተር ሶፋንያስ እኔ ለምን መሰለህ ከትክክለኛ ኦርቶዶክስ ጋር ብናወራ ምንም ችግር የለም። ይናደዳሉ እንደዚህ ታውቃለህ አይደል? ካለብዛ ከኛ ጋር ተቀምጠው እኔ አሁን ወደ አገልግሎት ስለተመለስኩኝ አሁን ላንጫጫው ነው ፓስተር፣ አቁሜያለሁ፣ ፖለቲካ ጨርሻለሁ፣ ላንጫጫው ነው ወደዚህ ገብቼ ነው። አሁን ምን መሰለህ እኔ መልሳ መልስ ካልመለስ የሁላችን እንግዲህ መጽሐፍ ቅዱስ ነው አይደል? እንትናችን ለምናምነው ነገር ምክንያታችን ወይም ደግሞ ለምናወራው ነገር የምናገረው እዚህ ውስጥ ነው። ታፕታፕ እና ኮፒ ሊንክ አድርጎ ጋይስ። እሺ አሁን ትቀጣላችሁ ሁለታችሁ። ስሙኝ ቅጣት አለ። ቆይ ታዲያ ቆይ ልጆዳ አሁን እኮ ይሄ ሮሜ 8 ላይ አረዳድ እቀጣለሁ እንዴ ዳድ። እሺ ቆይ አንዴ ላንብብልህ። እሺ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም ደግሞ እነዚህ አጸደቃቸው፣ ያጸደቃቸውን ደግሞ እነዚህን ደግሞ አከበራቸው ይላል። ከዛ ደግሞ 9 ላይ ደግሞ ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምህረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው ይላል። አሁን ኢዮዳብ ከሚለው ነገር ጋር እኮ ታዲያ ይሄ አብሮ የሚሄድ ነው አይደል? አብሮ የሚሄድ አይመልሰውም። አብሮ የሚሄድ አይደለም እኮ መልሳሽ አስቀድሞ ወሰናቸው ይላል። የተወሰኑ አሉ ማለት ነው። ራሱ እግዚአብሔር ለምን ንስሐ ግቡ ይላቸዋል አይደል? እኔ አሁን እኮ ራሱ ከላይም እኮ ምን ይላል? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። ይገባኛል። ሮሜ 8:29 እንደምታነው 10 ላይ ንስሐ ግቡ በኃጢአታችሁ ብትናዘዙ ምን አለ እሱ ከዕብራውያን በፊት አሁን የመጀመሪያ ለምን የሚለውን ተውና እስኪ መልሰው አንብብና ይህን ነገር እስኪተንትነ ቅጣቴን ተቀጡልኝና ከዛ በኋላ ቀጥላል። ሌላ ጥቅስ አታምጣ ብራዘር። ምን እያደረክ ነው? እተረጉማለሁ። 3000 ገብቻለሁ፣ ተቀጣልኝ። ኢዮዳብ መዝሙር ዘምር፣ የኦርቶዶክስን መዝሙር መዝሙር ዘምር። አልገባኝም ለምን 3000 ገባዋ ቅጣት እንዴ? እየተቀጣጣን ነበር እንዴ? እኮ አላወኩም። አልተባባልንም እኮ ደምረው እስካሁን አይደለም። ሶፊ አልተባባልንም። እሺ መዝሙር ወይ ክፈት። የምን መዝሙር? የኦርቶዶክስ መዝሙር ክፈት። ትቀድስልህ ቅዳሴ ትቀድስልህ። አይ ቅዳሴ አይደለም፣ የንስሐ መዝሙር ክፈት። የንስሐ መዝሙር የኦርቶዶክስ መዝሙር ዘምር። የኦርቶዶክስ መዝሙር አንድ ቆይ አንድ ሆልድ አድርገኝ። ሉቃስ 1:34 አንብብ አንተ። ደምሮ ከባድ ፖለቲከኛ ሆነሃል። ሉቃስ 1:34 እስከ 36 አንብብ። ከባድ ፖለቲከኛ ሆነሃል። ሪሊ ጭንቄም ራሱ ጨምሯል። ከኢንተርቪው በኋላ ጭንቄ ራሱ ጨምሯል። ከ31 ጀምሮ ነው የማነብልህ። በጌታ በኢየሱስ ስም አነበዋለሁ። እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩ ወንድ ስለማላውቅ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ነበረችው። ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለም እና ማርያም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ።
ይህ እኮ መጽሐፍ ቅዱሳዊ እውነት ነው። መልአኩም ከእርሷ ሄደ። ቆይ ግን ፕሮቴስታንት ማርያምን የሚጠላ ነው እንደሚመስል አንተ? ይህንን ቃል አሁን ሰብኬው አውቃለሁ፣ መድረክ ላይ ሰብኬው ነው ወይ? የኦርቶዶክሷ ማርያም ትለያለች፣ ጣዖት ናት ብለው ነው ፕሮቴስታንቶች የሚናገሩት። ገለብጧል መንፈስ አንድ ነገር የኦርቶዶክስ ማርያም ትባላለች። አቤት አሁንም ይኸውልህ ገባሁ ለ4000 ወንድም ቻው ብራዘር፣ ምንም ማድረግ አልችልም። እንግዲህ የኦርቶዶክስ ማርያም አለች ወይ? እነሱ ይላሉ። እነ ቀለሜ የሚባሉት አታውቃቸውም። እነ ቀለሜ ስም አትጥራ፣ ሰው አትጥራ። እዚህ አታውቃቸውም። አንተ አታውቃቸውም። አትጥራ። ግን አይደለም እኔ ማንንም እዚህ ማንሳት አልፈልግም። ግን ዞሮ ዞሮ እኔ ፕሮቴስታንት ነኝ አይደለ? ፕሮቴስታንት ነኝ ብዬ የግል ወይ አባት ተቀየርኩበት። ገና እኔ ኦርቶዶክስ ከሆንኩ በኋላ ብዙ ነገር ይቀየራል። ብዙ ነገር እሺ፣ አዳምጥ ልንገርህ። ስለዚህ እኔ ፕሮቴስታንት አማኝ ነኝ፣ አገልጋይ ነኝ። እኔ ስለ ማርያም መጽሐፍ ቅዱስ ያለውን እቀበላለሁ። ማርያምን መጥላት ቀርቶ ጠላቶቻችሁን ውደዱ የሚል መጽሐፍ ቅዱስ የምናነብና የምናስተምር ሰዎች በፍጹም ለድንግል ማርያም ጥላቻ ያለው ጴንጤ ካለ ጴንጤ አይደለም፣ ወይም መጽሐፍ ቅዱስን አላነበበም። የትኛውም ፕሮቴስታንት አማኝ ፖለቲካ ጀመረ እንደ ሰውዬ እንዲያው ትጠላላችሁ፣ ማርያም ትጠላላችሁ አለ። እኔ አላልኩም። እኔ እንደዛ እኔ አልኩም። እኔ እኮ ግን የመጽሐፍ ቅዱስ ማርያም እንጂ የኦርቶዶክስ፣ የካቶሊክ፣ የፕሮቴስታንት ማርያም አለች። አንዳንድ ጴንጤዎች የኦርቶዶክስ ማርያም ጣዖት ናት ብለው ስፔሲፊክ አድርገው አንደበታቸውን ከፍተው እኔ ልበልህ የኦርቶዶክስ ማርያም የመጽሐፍ ቅዱስ ማርያም አይደለችም። አይደለችም። ንገረው ለሶፊ የኦርቶዶክስ ተዋህዶ ማርያም የግሪክ አፈርዳይቲ እንጂ የመጽሐፍ ቅዱስ አንድ ማርያም ነው ያለች መጽሐፍ ቅዱስ ላይ። ኦርቶዶክስ ተዋህዶ የሚያምናት ማርያም ግን አዳም ኦርቶዶክስ ተዋህዶ የሚያምናት ማርያም የመጽሐፍ ቅዱስ ማርያም አይደለችም። ይህ ከፈለክ ከመጀመሪያው እንዴት እንደመጣች ማን እንደሆነች ትክክለኛ የጁፒተር አምላክ የነበረችውን ማርያም ብሎ ያመጣት መልስለት። የሙስሊሞች ዝማሬውን ዘምር የተቀጣውን የሙስሊም ኢየሱስ ኢሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ አንድ ናቸው እንዴ? ቆይ እሱ አይገናኝ። አሁን እኔ ምንም ብቻ ስላል ዘምርልኝ። እኔ አልዘምርም፣ አላውቅም። መዝሙር ግበት። እሺ ሶፋንያስ መልስ በለው። መዝሙር ቅጣት መጀመሪያ ተቀጣ። ሶፊ ተቀጥተዋል፣ አንተ ተቀጣ። ተቀጣልኝ። ቅጣት ከሆነ ደግሞ ከ100,000 በታች ንጉሥ አይቀጣም። ይሄ እኮ መጽሐፍ ቅዱስ እኮ እየተወያየ ሉቃስ 1 ከ26 ጀምሮ እስከ 30 ያሉን አሉ። አንዴ አገልጋይ አንዴ በመጽሐፍ ቅዱስ ያለችው ቅድስት ድንግል ማርያም የክርስቶስ ኢየሱስ እናት እና ኦርቶዶክስ ተዋህዶ የሚያመልካት ከእግዚአብሔር የበለጠ የሚያመልካት ማርያም እያለ ስሟን የሚጠራት አንድ አይደለም። ስሟን ተጠቀሙ እንጂ ሶፊ መልስልኝ። ምክንያቱም ሶፊ ራሷ ለምሳሌ እንግዲህ ስለ ቅድስት ድንግል ማርያም የተጻፈው ከ23 ጥቅስ ብቻ ነው ያለው መጽሐፍ ቅዱስ ላይ። በኦርቶዶክስ ተዋህዶ ግን ቁጥር 1 የምትመለከውና የምትከበረው የሚያመልኳት ማርያም ብለው ስሟን ጠሯት እንጂ የሚያመልኳት ግሪክ ነው አይደለ? ማርያምን ያመጣው
ግሪክና ሮም ናቸው። የኦርቶዶክሷ ማርያም የግሪክ ማርያም ናት እያለ መልስ እኔ ይኸውልህ የኦርቶዶክሷ የጴንጤው አላልኩም። መጽሐፍ ቅዱስ ላይ ያለችው ሉቃስ 1 ላይ የተጻፈችውን ማርያም እቀበላለሁ እወዳታለሁ ነው። የኦርቶዶክስ ማርያም ኦርቶዶክስ የሚያከብሯት የጸጋ ስግደት አረቆያ እንደ አገልጋይ ደምረው መጽሐፍ ቅዱስ የኦርቶዶክስ ማርያም የጴንጤ ማርያም የሚል አላስቀመጠልኝም። ለእኔ ያስቀመጠልኝ ወደ አንዲት ሴት ከገሊላ እንደሄደ መልአክና ከዛም ደግሞ ከሴቶች ሁሉ የተለየች ሴት እንደነበረች መጽሐፍ ይናገራል። ያን እንቀበላለን። ይህን አንተ የምትለውን ቃል አንተ የምትለውን ነገር የመጽሐፍ ቅዱስን ሀሳብ የተናገርከውን ኦርቶዶክሳውያን ይቀበላሉ አይቀበሉም? ማስረጃ እሱን አንተ ወቅ እኔ ስለምልህ ማስረጃ አይቀበሉም። በመጀመሪያ ማስረጃ ኦርቶዶክስ ክርስቲያን አይደለም፣ ማስረጃ ካቶሊክ ክርስቲያን አይደለም። ምንድን ነው የሚያደርጉት? በደንብ አድርገህ እኮ ማየት ትችላለህ እኮ። ኦኬ አንደኛ ካቶሊክን የጀመረው ሮም ነው። ሮም ደግሞ ካቶሊክን በሚጀምርበት ጊዜ በውስጡ ሮም በአንደኛ ክፍለ ዘመን የነበሩትን የክርስትና ቲችንግ እና ጁዳይዝምንና የሮምን አማልክትን ጨምሮ ነው ካቶሊክ ብሎ ያመጣው። ኦርቶዶክስ ደግሞ ግሪካውያኖች የነሱ የሚያመልኩትን የነበሩትን እና አፍሮዳይቲን ብዙ የተለያዩ እንትኖችን ቀላቅለው ነው ያመጡት። ስለዚህ አሁን መጽሐፍ ቅዱስ ላይ ያለችው ቅድስት ድንግል ማርያም የአምላካችን የኢየሱስ ክርስቶስ እናት ሆነች። ስለሷ የተጻፈው ከ23 ጥቅስ ብቻ ነው። በኦርቶዶክስ ተዋህዶ እና በካቶሊክ ግን ቁጥር 1 ከእግዚአብሔር የበለጠ የምትመለክ እሷ ናት። ኦኬ ውዳሴ ማርያም አላት፣ ታቦት አላት፣ በየቦታው ቤተክርስቲያን ተሰርቶላት ከክርስቶስ ኢየሱስ የበለጠ ከእግዚአብሔር የበለጠ የምትመለክ እሷ ናት። ይህን አንቀበልም፣ እኛ አንቀበልም። ኢየሱስንም እኮ አልኩ በሙስሊሞች ይሰማለሁ አይደል? ፓስተር ሶፋንያስ በቁርአናቸው ላይ ኢሳ አለ። የእነሱ ኢሳ እና የኛ ኢየሱስ አንድ አይደለም። ስሙን ስለተጠቀሙ አብርሃም፣ ያዕቆብ ብለው ስለተጠቀሙ ትክክለኛው ነው ማለት አይደለም። ይሄ ካውንተርፊት እንለዋለን። እስኪ ተርጉምለት። ካውንተርፊት ማለት በቴዎሎጂ የሌላትን ባህሪ የሌላትን ኃይል የሌላትን ስልጣን ሰጠው የሚያመልኳት ከሆነ ከመጽሐፍ ቅዱስ አፈነገጡ። መናፍቅ ማለት እኮ ነው። ባዶ መናፍቅ ማለት እኮ ከታርጌቱ የወጣ ከእውነት ያፈቀቀ ፈቀቅ ያለ ከእውነት ማለት እኮ ነው አይደል እንዴ? ለኔ ሞናፍቅ ኦርቶዶክስ ደምረው እኔ ነኝ እንደሚሉት በኢየሱስ ስም ሚዩት አድርገህ ነው የምታወራው። እኔ እኮ በጌታ እኔ እኮ ሚዩት ነው የሚሉኝ እኮ እሱ ሚዩት አድርገኝ መሰለኝ እኮ ታውቃለህ። ራስህ ሚዩት አድርገህ ነው። እሺ የ4000 ቅጣት አለኝ። ንጉስ የ4000 ቅጣት አለኝ እኮ የ4000 ቅጣት አለኝ። ምን ይሰማል? አንተ ከኦርቶዶክስ ጊፍት ለመሰብሰብ ብለህ ነው ኦርቶዶክስ የምትለው? የአራት ግድ የለም። ኮመንት አታብብ። ኤቢ የሚባል ልጅ አለ። ኤቢ እኔ ይኸውልህ ኤቢ በኋላ የምታዝንበትን ቃል ነው የምናገርህ። እንዳታዝን በኔ ኤቢ። እኔ ይኸውልህ ብዙ አካውንቶች አሉ። ይኸውልህ እኔ ልንገርህ ብዙ አካውንቶች አሉ። በዚህም ኤቢ ኦርቶዶክስ ነው አለኝ። ኤቢ ስርዓት ሌላ ጊዜ ምን መሰለህ፣ እኔ ከኦርቶዶክሶች ቢመጡና ከነሱ ጋር ውይይት ብናደርግ ደስ ይለኛል። አትፍሩ በላቸው። እነዚህ ደግሞ ፈሪ ናቸው፣ ይደበቃሉ። ታውቃለህ? ምኑ ነው የሚደበቅ? አንተ እኮ መመለስ አልቻልክም እኮ ስለ ፍቃድ እንኳን መመለስ አልቻልክም። ንጉስ አገልጋይ ታፕና ኮፒሊንክ አንዱ ኮፍያ እንዳበባ ነው የሚወደኝና በቃ ሞላ ቴንክ ባደወይ እኔ ነኝ አክባራቸው እኔ ነኝ። እኔ አላሽቃብጥም፣ እነግራቸዋለሁ። እንደ አንዳንዱ ይመጣና እኔ እኮ ኦርቶዶክስንም አከብራለሁ ሙስሊምንም አከብራለሁ። እኔ አላከብርም። አሁን መመለስ እኮ አልቻልክም። እስቲ የቱ ጋር ነው ኦርቶዶክሳውያን ያልዳኑበትን ትምህርት የምታመጣው? በምንድን ነው ኦርቶዶክሳውያን አልዳኑም ብለህ የምታመጣበት ትምህርት? ኦርቶዶክስ እኮ ራሳቸው ሲያስተምሩ
እንዳልዳኑ አድርገው ነው የሚያስተምሯቸው። በስራ ነው በምን አይነት መልኩ እድሜ ልካችሁን መስራት አለባችሁ። አንተ ማስረጃ አምጣ። ውሸት የለም እንደዚህ የሚነገር ዋሽቻለሁ። ከእናቱ ከአባቱ ከአክስቱ ከአጎቱ ከአያቱ ጋር እኮ ነው ኢየሱስ የሚያድነው። ውሸት ማስረጃ አምጣ። ውሸት 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 ነው። ማስረጃ አምጣ ንጉስ። አሁን አንተ ይኸውልህ ተጠመቅና ወደ ኦርቶዶክስ ተዋህዶ ተመለስ።